የማዳም ቅመም የሚባል ነገር እያለም ማንም ሰው የራሱ ቅመም ነው መሆን ያለበት። ሰላም ሰላም ልጆች እንዴት ናችሁ? ሰላም ናችሁ? ዛሬ እንዴት መጣሽ? እንዴት ነሽ? ሰላም ነሽ? እኔ እንደው እኔ ማውራት ስፈልግ እንግዳ ይበዛብኛል። እንዴት ነሽ? ዛሬ ከየት ተገኛችሁ እናንተ ሰዎች? በጣም በዛችሁ ዛሬ። ብዙ ሰው ሳስተናግድ ነበር። ይቅርታ እንዴ ፈልገሽ ነው? አዎ ማውራሽ ነገር ነበረኝ። ኧረ እባክሽ አብሮሽ የተከተለ ሰው አለ እንዴ? ኧረ የለም። በር እየተንኳኳ ነው። ሰው የለም አብሮሽ? ኧረ ማንም የለም። ብቻዬን የመጣሁት። ማን ነው? እስቲ ማነው ደግሞ ማን የመጣብኝ እንደው እዚህ ሲበል ደህና ደግሞ እፎይ ብዬ ነበረ። ማንም የለም። እኔ ብቻ ነኝ ያለሁት። እስቲ ክፈችው። ማን ናት? ማን? አንቺ ነሽ እንዴ? እንዴት ነሽ? ሰላም ነሽ ወይ? እንዴት ነሽ? አብራችሁ እንዴ መጣችሁት? በዩ እንደዚህ ሰላም ነው። ከየት ተገኘሽ ዛሬ? ብቅ አልኩሽ ልጠይቅሽ። ሰው ይጠየቅበት የለ? ኦኬ ሰንበት እናንተ ሀገር ሰው ይጠየቃል። አሁን እኮ ከኑሮ አንፃር ከጊዜው አንፃር ማንንም አይጠይቅም። በጣም እድለኛ ነኝ ማለት ነው። ጠያቂ ካለኝ ሁሉ ዘመድ ይወዳል። ኧረ ወሎ ዘመድ ይወዳል። አከሲ እንደዛ ነው ነገሩ። እና እንዴት ነሽ? እኔ በጣም ደስ ብሎኛል ስላየሁሽ። ሻይ ቡና ወይስ ትቸኩያለሽ? አይ ሄዳለሁ ሄድላለች እንጂ ላውራሽ ብዬሽ ነው። ታይ እንጂ እሺ። እና ደህና ነሽ አንቺ? ቤተሰብ ሰላም ነው? ሰላም ዋናው እሱ ነው። እኔማ የሆነ ማወራው ቤተሰቦች ነበሩኝና ከነሱ ጋር አወራ ብዬ ዛሬ ቀኑ ሙሉ ሰው ሲመላለስ ነው ማውራት አልቻልኩም ብታይ። አሁን ደግሞ ተገላገልኩ ስል ደግሞ አንቺ መጣሽ። ያው ይቀርላይሽ አይደል? እና እንዴት ነሽ? ልጆች እንዴት ናቸው? ልጆች ሰላም ናቸው? ሰላም ናቸው። ኦኬ ስንት ወለድሽ? አንድ አምስት ወለድሽ? ኧረ እባክሽ አምስት እንኳን አምስት የወለደች እንደው አንድም የወለደች አትመስይም አንቺ። ኧረ ገና ነሽ። እንዴት ነው አገባሽ? አየሩና አገባሽ እንዴ? የዚህ ሀገር ሰው ታይ እንጂ ወለየ ታይ እንጂ ወለየ ኩዛ ይተማ ነገር አለው ነገር ብቻ። አይ አንቺማ እንደው ትዳር የምትይም አይመስልም። ያዋሽ አልመስልም። አትመስልም ትዳር ነው። እና እንዴት ነሽ ታዲያ? እኛ አረጀን አንቺ ገና ነሽ ብዬ ነው። ያው የኛ ጓደኛ አይደለሽ እንዴ? እኛ አረጀን ያው እኩያ ልጆቻችንን አደረሰን። አንቺ ደግሞ ገና ነሽ፣ ምንም አልተነካሽም። ለምን ብዬ እንዳለው የምን መዋደቅ አለ? የሰፈሩስ እንደው ሰፈሩስ ተስማምቶሽ ነው? ምንም አይደል? ተስማማሽ? ያለሽበት ሰፈር ቆንጆ ነው? ከተማ ቀመሳለው አለው አይደለ? ኮሌክሽን ነው። ኧረ እና ጨዋታ ጨምረሻል። እሺ እና እስቲ የምታወሪኝ ነገር እስቲ እንደው ታንሽ ጠፋሽ ነው? ደህና ነኝ። ወይስ ምን ላድርግ? አይመችም። ለዛ ነው ደግሞ ወደጂ መረሳት ይመጣል። አይ ኧረ እንደው መረሳት ይሻለኛል። አዎ ሰው ሲበዛ ጥሩ አይደለም። መረሳት ይሻላል። ወዳጅ ቢበዛ ምን ሊጠቅም? እኛ እንወዳለን። ወዳጅ ትወዳላችሁ? አንዱ ለቀም ቀለስ ብል እኮ አታስገቡኝ። በሩቅ ስለሆንኩ ነው። ወሉ በዚህ ታማ አስተናጋጅ ነው እና እንዴ ወሉ እኔ ደህና ሁሉ ሰላም ተመችቶሻል? አይ ምቾት እንኳን የለም። እንደው ዝም ብዬ እንደው ልቀመጥ ብዬ ነው ያው ከቤት ስለማልወጣ እንጂ ከወጣሁማ በዛው ነው የምቀረው። ያው ቤቴም ይጠፋብኛል። አይደል? ቤቴ የሚጠፋብኛል ሀገሩ እንግዳ ስለሆንኩኝ። እና ስራ እንዴት ነው? ስራ ምንም አይልም፣ ሁሉ ሰላም ነው። እስቲ የምታወሪ ነገር ካለሽ ወክበኝ። እንደው በቃምሽ ምን አለ መሰለሽ እንደው ግን ልንገርሽ ችግር እንዳታወሪ። ችግር እንዳታወሪ። ችግርማ ተሻገረ። እንደው ስሙኒም አሁን ስሙኒ ራሱ ውድ ሆኗል። ብድር እንዳትጠይቂ። ብድር እንዳትጠይቂ። እንደው ካለሽ አንዳንዴ ያው ትመጣለች። አይ ስልሽ ብድር ምናምን አይሆን እንጂ ሌላ ነገር አውሪኝ፣ ችግር የለም። ያው እውነቱን ልንገርሽ ብዬ ነው። ቀጥቶ አበዳሪ ሆናችሁ? ኧረ ማሻአላህ ጉድ! አበዳሪ በአራጣ ነው ወይስ ዝም ብሎ? ኧረ በይ እንግዲህ በስንት ጊዜ የሚከፈል ነው? ስንት ነው የምታበድሩት? ወደ እናንተ ልምጣ እንግዲህ። ችግር አለ እንኳን ለዘመድ አይደለም? የለም ሆነ። አዎ በይ እንግዲህ እኛ እንመጣለን። ባለቤትሽ ምንድን ነው የሚሰራው? ባለቤቴ ለጊዜው
በቃ ምን ልበልሽ አልመጣም ገና ወይም ጠርጥሬያለሁ እኔም ጠርጥሬያለሁ ያላገቡ ሴቶች በጣም በሚገርም ሁኔታ ልጅ ናቸው ሁልጊዜ ይታደሳሉ ልክ እንደ ባብ ቆዳቸውን እየሸለቀቁ እንደ አዲስ እንደ ህፃን ልጅ ነው የሚያብቡት እኔም እኮ ሳይሽ ጠርጥሬያለሁ ምክንያቱም እኛ አረጅን ወደቀን እንግዲህ አንቺ ገና ነሽ እና ንገሪን ካልሆነ እኮ አሉ እኮ የኛ ቤተሰቦች አሉ እንደራ ያው የሙስሊምም ብንሆን ያው ታውቂያለሽ ወሎ እንግዲህ ሙስሊም ክርስቲያን አይደለም እና እንድርሻለን ታዲያ ምን ችግር አለ ስለዚህ እውነቱን ተናገሪ የመጣሽበትንም ተናገሪ ስለሽ እኔ ቆየው ካየውሽ ይሻላል ብለሽ ነው እንደዚህ ይሻላል በዘመድ ይመጣ ይሻላል አይደለ እንደው እኛ ባደግንበት ማህበረሰብ ቤተሰብ ያመጣልን ነበር የምናገባው ያውሮቹ ትውልድ ደግሞ ቤተሰብ ያመጣላቸውን አይቀበሉም ስለዚህ አንቺ የድሮ ትውልድ ስለሆንሽ የጥሩ ቤተሰብ ሰው ስለሆንሽ በቤተሰብ የሚመጣ ከፈልክሽ ታዲያ ሞልቷል እኮ የሀገር ውስጥ ነው የውጭ የሚሻልሽ የሀገር ውስጥ ቢሆን የሀገር ውስጥ ይሻላል ኢትዮጵያ የሀገር ውስጥ ይሻላል ሱፐር ማርኬት ሄደሽ የማትመነዝሪው ነገር ነው ችግር የለውም ፍቅር ካለ ይመነዘራል ፍቅር ካለ ይመነዘራል ፍቅር ነው አሁን ፍቅር በፍቅር ታምናላችሁ እንጂ ሀገር እውነትም ጥሩ ሀገር ነው አዎ በጣም ጥሩ ሀገር አዎ እንጂ ገንዘብ ኖረ ምናምን ችግር የለውም ታዲያ ፍቅር ብለሽ የሚያኖረው ፍቅር ነው እና ፍቅር ብለሽ በባዶ ቤት ልትገቢ ዳም ይሁን ችግር የለውም እያልሽ ነው ከዛ በኋላ የሚመጣ ነገሮች አሉ የሚያማምሩ ነገሮች ይመጣሉ ብለሽ ነው እንደዛ ነው የሚመቸሽ መሰረቱ ከትንሽ ተነስተሽ ልክ ማለት ነው የሚሻለው ሀብታም ቢገጥሽ ደግሞ የሆነ ነገርሽ ውስጥሽ ከሚጎዳ አብረሽ ያደግሽው ነገር ደስተኛ ይተጥሻል ሀብታም ቢከገባሽ ነገር አለ ሰላም ላይ ኖር ይችላል ፍቅርም አይኖርም ዳቤ ሲገቢ ሁሉ የምታስቢው ፍቅር ብቻ ነው እንጂ መከፋፈልን መለያየት ማታስቢ ሀብታም ቢገቢ ደግሞ ያለው ነገር መለያየትና መካፈል ነው የምታስቢ ያ ስላለ በዚህ ቢሆን ብዬ ነው ዘርፉ የግሌ ነው ምርጫዬ እንትን አላውቅም አዎ ስለሽ እኛም ድሮ ስናገባ እንደዚህ ነው ስለ ፍቅር ስለ ገንዘብ ሳናቅ በፍቅር አምነን ነው ያገባነው ግን ማለት አይቶሽ አትሾታቂም እንዴ ታችሁ አላውቅም አይ እንጂ ማን መስሎሽ ነው ልጅ እኮ ነው አረባክ እንደዚህ ታሪኩ ምን ነው እንዳታስቀይ ምናምን እንደ በውጭት ሾታቂያለሽ ታውቂዋለሽ በውጭ አልፎ ያው ይሆናል እንጂ አንቺ ሙሉ አላውቅም አይ እንጂ ብለኛል አለ እኮ የዚህ ታላቅ ደግሞ አለ ደስ ይላል እግዚአብሔር ይባርክልሽ እግዚአብሔር ይመስገን ክብር ለሱ ደስ ይላል ራስን መተካት ትልቅ ነገር ነው እና በዚህ ታምኛለሽ ማለት ነው በዚህ አምናለሁ እንግዲህ አንቺም እንግዲህ ወልደሽ በቁም ነገር ደርሰሽ ልጅሽን ለመሳብ ያብቃል እሱ ነው የሚፈልገው እንግዲህ ሃይማኖት አልቀየርሽም እንዴ ኦርቶዶክስ ነሽ እስካሁን ማለት እዚህ አሁን በጣም ብዙ ሰው ሃይማኖት ቀይሯል አሁን የኛ ጓደኛ ለምሳሌ አሁን የኛ ክርስትና ልጅ በጣም ብዙ ልጆች ወደ እስልምና ሄደዋል አንቺ እዛው እንዳልሽ እንደተቀመጥሽ ነው ያው ሃይማኖት መርዳራዳር ታይጂ እውነት ሃይማኖቴ አልተራዳር ግን እኮ ሃይማኖት ነው የሚያስፈልገው ወይስ እምነት ነው የሚያስፈልገው እምነት ካለ ሃይማኖት አለ አዎ ግን ያለ እምነት ሃይማኖት አይመጣም ያራ ብታምኝበት ነው ያንን ሃይማኖት የምትቀበይ ለዛ ነው አንቺስ ጥሩ ሰዓት መተሻል እኔማ ያው ቤተሰቦች አሉ ዩቲዩብ የሚባል ነገር ታውቂያለሽ ቪዲዮ ታውቂያለሽ አረ እሱ ልሰራ ነበር ትንሽ ከተማቀመጥ አለሽ አለኝና ለዛ ነው ነገሩ እኔም አሁን ነው ያወቅኩት እንጂ ድሮ አላውቀውም ነበር ስሙ ራሱ ሌላ ነበር እኔ የምጠራው አሁን ሰልጥኜ ነው አሁን አዎ ከሰው ነው የሚማረውና የሆነች በቪዲዮ ማውራት ነገር ነበረችኝና እሱን አሁን ትቼ ወይ አንቺ እንግዲህ ስለመጣሽ አንቺን እያወራው ነውና አሁን የሆነ ቅር እንዳይልሽ ግን በነገራችን ላይ አዎ እንዳይከፋሽ ያው ድንገት ነው የመጣሽው እና እዛ ቪዲዮ አለ
በቪዲዮ ሰዎቹን ሰላም በየኔ ቤተሰብ ስልሽ ቤተሰቦቼ ስልሽ የሰፈሮቼ ወይም ደግሞ እዚህ አካባቢ ሳይሆን ቪዲዮ ውስጥ ያሉ ሰዎች አሉ። ቪዲዮ ውስጥ ያሉ ሰዎችን ሰላም በያቸው፣ ስምሽን አስተዋውቂ። ሌላ ጊዜ ያው ታወሪያለሽ። አሁን አንቺ ትምህርት ሰጪ ነገር ነው ያወራሽኝ። እኔ በአሁኑ ጊዜ በፍቅር አላምንም። ብር ከሌለሽ ዋጋ የለውም። አንቺ ደግሞ በድሮ እኛ እንዳሰብነው በድሮ ነው አሁንም ያለሽው እና ለተመልካቾቻችን ትምህርት ሰጪ ነገር አውሪያለሽ ብዬ ስላሰብኩኝ እንግዲህ ተመልካቾቻችን ቤተሰቦቼ በጣም ነው የማመሰግነው። ማውራችሁ ነገር ነበረኝ ለዛሬ አልተሳካም። አጋጣሚ እንግዳ መጣብኝ። እንግዳይን ተዋውቋት፣ ወሬዋ ይመቻል፣ ደስ ይላል። በሚቀጥለው ጊዜ ያው መታ ብዙ ነገር ታወራችኋለች። ስለማታውቁት ነገር ስለ ሀገሯ፣ ስለ አካባቢዋ እናንተ ስላላችሁበት ሀገር ታወራችኋለች። ለዛሬ እዚህ ላይ ይበቃል። ግን በሚቀጥለው እኔ ዱባይ እሄዳለሁ ብዬ አውርቻችሁ ነበረ። ከረጅም ጊዜ በኋላ ነው አሁን የተመለስኩት። በሚቀጥለው ሳምንት ዱባይ እገባለሁ። አሽሙር የተናገራችሁ አንቺ አሮጊት አርፈሽ ተቀመጪ፣ እኛ ብር እዛው እንረዳሻለን ያላችሁ ልጆች እንግዲህ እርጅናዬ አልፎ ዱባይ ገብቼ ልሰራ ነው። የማዳም ቅመም የሚባል ነገር እያለም ማንም ሰው የራሱ ቅመም ነው መሆን ያለበት። የማዳም ቅመም እኛም ራሳችን ማዳም ነን፣ ለራሳችን ነው ቅመም የምንሆነው። ስለዚህ እኔ የማዳም ቅመም መሆን አልፈልግም። የራሴ ቅመም ሆኜ ግን ከራሴ አልፎ ሌላ ሰው የምረዳበትን ስራ እንዳገኝ ጸሎት አድርጉልኝ። እናመሰግናለን። በሌላ ጊዜ እስከምንገናኝ ቻው። በሚቀጥለው ታወሪያቸዋለሽ። ቻው ያቸዋለሽ። ቻው